ዛሬ እንግዲህ መቲ በዚህ መልኩ ወድቃለች ማለት ነው። መቲ ምን አድርጋ እንደሆነ ያው የታወቀ ነገር ነው። ማለትም በጣም እኔ የገረመኝ እንደውም ጭራሽ ወንድሙ ጋር እንደሆነ የምታወራው ቢያይኖረው ማለትም እንግዲህ አቤል ወንድሙ ጋር ማለት ያንን ቴክስት የጻፈው እሱ ወንድሙ መሆኑን አላወቀም። ሁሌ አጎቴ የምትለው ነገር ግን የሆነ የፍቅር ጉዳይ ያለው ሰው እንደሆነ ነው እንጂ ያወቀው ጭራሽ በደንብ አስተውሎ አይቶት ቢሆን ወንድሙ እንደሆነ ቢያውቅ ኑሮ ምን ሊል ይችል ነበር የሚለው በጣም የሚገርም ነው። ግን አውቋል ማለት ወንድሙ መሆኑን አውቋል ወይስ አላወቀም የሚለውንም የምናወራ ይሆናል ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት በጣም ተወዳጅ የሆነው በቅርብ ጊዜ ቢጀምርም ግን በጣም ደስ የሚለውን ድራማ ርብቃ ድራማ ነው ማለት ነው። እንግዲህ ርብቃ በጣም ደስ የምትል ልጅ ናትኝ። ስሟ ራሱ ደስ የሚል ነው ማለት ነው። እና እንግዲህ ርብቃ በጣም ትሁት ታጋሽ ልጅ ነች። መቲ ደግሞ በጣም ወጣ ያለች ልጅ ነች ማለት ነው። ሰላም ሰላም ውዶችዬ እንዴት ናችሁ? ሰላማችሁ ይብዛልኝ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ ማለት ነው። ቤተሰብ ያልሆናችሁም የደወል ምልክቷን በመጫን ቤተሰቡን ተቀላቀሉን እንላለን። እና እንግዲህ ርብቃ ድራማ በዛሬው በተመለከት ነው ማለት ነው። መቲ ከኔ ሂጂ ከኔ ጥፊ ብሏታል ማለት ነው አቤል። ይህም ደግሞ የሆነው እሱ ጋር እያወራች እያለ ማለትም ከስንት ቀን በኋላ ተገናኙ። እርግጥ መገናኘት ራሱ ነበረባቸው ወይ የሚለው ነገርም የምናወራበት ቢሆንም እሱን የቀረበችው ለዓላማ እንጂ አፍቅራው ፍቅር ይዟት እንደ ርብቃ አይደለም። ርብቃ ደግሞ እንግዲህ እሱን አፍቅራ ቤቱ ድረስ ለመሄድ በቅታለች ማለት ነው። ማለትም ባለመኪና የሀብታም ልጅ ስትሆን ነገር ግን ራሷን ምንም እንደሌላት ምስኪንዬ አድርጋ የቤት ሰራተኛ ሆና የገባችው ርብቃ ስለምታፈቅረው ነው። መቲ ደግሞ ወንድሙን ስለምታፈቅር ወንድሙ ያላትን ነገር በትክክል ነው የምትሰራው ማለት ነው። እንግዲህ ምንድነው ያላት? እነሱ ቤት ገብተሽ ማለትም እሱን አገናኛት። ከዛ በኋላ ግን ምንድነው የአቤል ወንድም እንግዲህ አቤል የቤት ባለቤት እንዳይሆን ወይም ደግሞ ውርስ እንዳያገኝ ለማድረግ ያለው አማራጭ አንድና አንድ በሴት በኩል እሱን ማጥቃት ነበረ። ለዚህም ነው የራሱን ፍቅረኛ መቲን አቤልን እንድትተዋወቅ አድርጎ አቤልን ተዋውቃው ከዛ በኋላ የሚፈልገውን ወረቀት የቤት ፕላን እሱ መውሰድ ስላልቻለ ስላቃተው እሱ ማድረግ ያልቻለውን ነገር በሴት በኩል ማድረግ ነበረ የፈለገው። በሚገርም ሁኔታ ግን መቲም አላገኘችም፣ ወረቀቱን አልወሰደችም ማለት ነው። በዚህም በጣም ነው የተናደደው ማለት ነው የአቤል ወንድም። እና ለዛ ነው አሁን አዚቲን እዚህ ቤት ያስገቧት። አዚቲን እንደ ሰራተኛ አድርገው ያስገቧት ለምንድን ነው? ከአቤል መኝታ ቤት ያንን ወረቀት እንድትሰርቅና ወረቀቱን ወስዳ እንድትሰጣቸው ነው። ለዛ ነው መቲ ምን ትላለች? በቃ አዚትዬ በቅርቡ ጎዳና ላይ መውጣታቸው አይቀርም ትላለች። ምን ሆኖ ነው ይሄ የሆነው? መቲና አዚቲ በስልክ ያወሩ ነበር ማለት ነው። እና ምን አዲስ ነገር አለ ብላ መቲ ትጠይቃለች። አዚቲ ደግሞ ትመልሳለች። ምን ትላለች? አይ ምንም አዲስ ነገር የለም፣ ባይሆን ችኳ አማት ነበረ እና ማዘሯም ምግብ ሰርታላታለች ብላ ታወራታለች። እሷም አይታያት ማማ ችግር የለም በቅርቡ ጎዳና ላይ ስለሚወጡ ምንም አይደለም ብላ ትመልስላታለች። እና ጎዳና ላይ ለማስወጣት የፈለገችው እንዴት አድርጋ ነው? እንግዲህ አዚቲ ወረቀቱን እንደምታመጣላት ተማምና ነው። አዚቲ ግን ወረቀቱን ማምጣት ትችላለች ወይ ነው? እንኳን አይደለም አዚቲ ራሱ እኮ ማግኘት ያልቻለው ወረቀት ነው። ራሱ ወንድምየው ራሱ ማግኘት አልቻለም ያንን ወረቀት። እና ማዘሯ ጥሩ ቦታ ደብቀው ያስቀመጡት ይመስላል ወረቀቱን ማለት ነው። እንግዲህ ወረቀቱን በመጨረሻ ማን ያገኘው ይሆን የሚለውን የምንመለከት ይሆናል። መቲ ግን በመመታቷና በመባረሯ ምንም እንኳን መመታቷ ያው ሴት ልጅ ስለሆነች እኔም ሴት ስለሆንኩ ደስ ባይልም ነገር ግን ተገቢ ነው። ምክንያቱም በወንድ ልጅ ቁማር መጫወት አስፈላጊ ስላልሆነ ማለት ነው። እና እንግዲህ አቤል ደግሞ በመማታቱም የተጸጸተ ይመስላል። በመሃል በአይምሮ ላይ ርብቃን ማለት ያመላልሳል ማለት ነው። ለመቲም ነግሯታል። ምን ብሏታል? በጣም በሚገርም ሁኔታ አንድ ጊዜ እኮ እኔ ገፍትሬያት ተናድጄባት ወድቃ ነበረና ደም በደም ሆና ለማዘር ሳትናገር ቀረች ሲላት አቦተዋት አስመሳይ ስታስመስል ነው ብላለች ማለት ነው። በነገራችን ላይ ስታስመስል ሳይሆን አቤልን በጣም ስለምትወዱ ብዙ ግፍ ነው የቻለችው፣ ብዙ ጥፊ መት ዛሬ ገና እንዴት ትንጥዬ ጥፊ ነው የቀመሰችው በዚህ አጭር ጊዜ ውስጥ። ርብቃ ግን ስንት ጊዜ ተጠፍጥፋ፣ ያም ሆኖ ፍቅሯ እውነተኛ ፍቅር ስለሆነ ከሱ መራቅን አልወሰነችም፣ አላሰበችም ማለት ነው። ባይሆን ያኔ እንኳን በደንብ
ማለትም ማዘሯ ስታከብርላቸው የትውውቃቸውን የ1 ዓመት ፕሮግራም ጊዜ እና ያኔ ራሱ በጣም ሲመታት ከዚህ በኋላ እኔ ለአንተ መስዋዕትነት መክፈል ከዚህ በላይ አልችልም ብላ ነገር ማለት እንደዚህ ንግግር ነው የተናገረችው፣ እንደዛ ተጠፍጥፋ ማለት ነው። እና እውነተኛ ፍቅር ሲሆን በጣም እንደዚህ እንደ ርብቃ ነው የሚያደርገው ማለት ነው። መቲ ጋር ስንሄድ ግን እውነተኛ ፍቅር እሷ ያላት ለማን ነው ካለን ለአቤል ወንድም ነው። እንግዲህ የአቤል ወንድም ደግሞ መቲን ያፈቅራታል ወይ ስንል እሱ ደግሞ እሷን መጠቀሚያ ያደረጋት ነው የሚመስለው። ምክንያቱ ደግሞ ከሁኔታቸው ስንረዳ፣ ስለዚህ እውነተኛ አፍቃሪ ርብቃ ናት ብንል መሳሳት አይሆንም ማለት ነው። እና መቲን ሲመታት ምንድነው የተፈጠረው? ለምንድነው የመታቱ የሚለውም ያው እንዳልኳችሁ ነው። ግን ደግሞ ቴክስት ተላከላት ማለት ነው። እንግዲህ ስለ ርብቃ እሷ እቺ አስመሳይ፣ እቺ እንደዛ፣ እቺ እንደዚህ እያለች ስለ እሷ ስታወራ በመካከል ምን መጣ? ሜሴጅ መጣ። ሜሴጁ የሚለው እንግዲህ የኔ ፍቅር የኔ ማሪን ወለላ ይመስላል። አቤል ሲያየው የደነገጠው እንደዛ ቢሆን ነው መቼስ። እና የኔ ፍቅር አንተ እንደምታስበው እኮ አይደለም አጎቴ ነው ብላለች ማለት ነው። እና እኔ ጋር ስትሆኚ አጎትሽ፣ እሱ ጋር ስትሆኚ ባልሽ ምን ለማለት ፈልገሽ ነው? ሁለተኛ ከአጠገቤ ድርሽ እንዳቲ ብሎ ነው ያሰናበታት። ካሰናበታት በኋላ በእርግጥ በጣም ተሰምቶታል። ለምን? እሱ እውነተኛ ፍቅር ነው የነበረው ለሷ። ለዚህም ነው ደጋግማ ርብቃ እችን ልጅ ግን እያለች ስትነግረው እሱ መስማት አቅቶት ነበረ። አሁን እንግዲህ በተግባር ሲሆን ግን ምንድነው ያደረገው? ከተጎዳ በኋላ ከተሰበረ በኋላ ሆነ እንጂ ነገሩ እና በመሀል እሱ በጣም ብዙ ቢራዎችን እየጠጣ ነበረ። እና ማዘርም ስትደውል የርብቃ ይዋነት በጣም ደስ የሚል ነው ማለት ነው። እና አዚቲም ነይንተኛ ስትላት ርብቃ ግን ባለመተኛት እሱ እስኪመጣ ድረስ እስከ ረጅም ሰዓት ስትጠብቀው ቆይታለች። አይደለም መተኛት ምግብ ራሱ ሳትበላ ማለት ነው። እሱ ሳይመጣ አልቀምስም ብላ ብዙ ሰዓት ጠብቀዋለች። እና በስተመጨረሻም እንግዲህ አልተኛችም እሱን ስትጠብቅ ቆይታ ማለት ነው። እና ማዘርን በመሃል ደውላ አቤል ገባ እንዴ ስትላት አዎ ገብቶ ተኝቷል ነው ያለችው። እና በጣም የምትወዱት ሰው ሲሆን እንደዚህ ነው የምታደርጉት፣ ላጋልጥ እንዲላርግ አትሉም ማለት ነው። እና እሷ ስትጠብቀው ቆይታ እሱ መጥቶ እንግዲህ ያው እንደጠበቀችው አይቶ በጣም ተደስቶ ምንም ነገር እንዳትኝ ዝም ብለሽ ቅፍ አድርግኝ ሲል ተመልክተናል። እና በጣም ደስ ይላል ማለት ነው። ምክንያቱም ልፋቷ መና አልሆነባትም የርብቃ። ምክንያቱም ርብቃ ለሱ ስትል ብዙ ነገር ነው የሆነችው። ከዚህ በፊትም ወንድሟም ደውሎ እንኳን መኪናሽን አውሽኝ ሲላት መኪና ያላት ማለትም ራሷን መቻል የምትችል ልጅ እንጂ ሰው ቤት ገብታ መስራት ያለባት ወይም ደግሞ እንደዛ አይደለችም። ነገር ግን ለፍቅር የሚከፈል መስዋዕትነት እውነት ለመናገር በጣም ያስደስታል፣ በጣም ደስ ይላል ማለት ነው። እና እንግዲህ ማዘር ግን ያደረጉት ነገር አለ። ማዘር ምንድነው ያደረጉት? ቤቱን በርብቃ ስም አድርገዋልኝ እና እንደውም ገና የሚቀጥልም ሌላም ነገር አለ ብለዋል። ይህንን ያደረጉት ማዘሯ በጣም ደስ የሚለው ነገር ነብሰ ጡር ናት ብለው ስላሰቡ አይደለም፣ ከማሰባቸው በፊት ነው ይህንን ነገር። ማለትም ሲጀመር እሷ ነብሰ ጡር አይደለችም። የአቤል እናት ግን ነፍሰ ጡር የሆነች መስሏቸዋል። ምክንያቱም ያው ሴቶች ብዙ ጊዜ እንደዚህ ጨጓራ ነው እሷ ያመማት። ነገር ግን እሳቸው የመሰላቸው ደግሞ ምንድነው ወደዛ ስትሄድ ማለት ነው ልቧን ሲያቅለሸልሻት ጊዜ ነብሰ ጡር ናት ብለው አስበው ነበር የአቤል እናት። በዚህ ላይ ግን ያው እሷ ነብሰ ጡር አይደለችም። ከአቤል ጋር ያው ተኝተውም ስለማያውቁ ማለት ነው። እንግዲህ ወደፊቱ ታይቷቸው ነው ብለን በጣም ደስ ብሎናል። እናም ቤቱን በእሷ ስም ማለትም በርብቃ ስም ማድረጓንም አቤል አያውቅም። የአቤል ወንድም ግን ሰምቷል ማለት ነው። ማዘሯ ዛሬ ትልቅ ስራ ሰርቼ የመጣው ቤቱን በርብቃ ስም አደረኩ ስትል በጣም ነው የተናደደው። ለምን ከተባለ እሱ እኮ የሚፈልገው ያንን ወረቀት ነው። የቱን? የቤቱን ካርታ ማለት ነው። ለምን? ቤቱን ለመውሰድ እነሱን ሜዳ ላይ ለማጉላላት ነው እያሰበ ያለው። ግን አንድ አይነት ማለት የአንድ ቤተሰብ ሆኖ እንደዚህ በጣም የሚከብድ ነገር ቢሆንም ጊዜው ግን እንደዚህ ነው ማለት ነው። በጣም ነው የሚገርመው። እና ከምንም በላይ እንግዲህ መቲ እዚህ ጋር በቃሽ ተብላለች። እሷ ግን ስራዋን አታቆምም ማለት ነው። ለምን ቢባል እሷ ነች አዚቲን ያስገባቻት፣ እሷና ያው ፍቅረኛዋ ማለት ነው። በተቃራኒ ደግሞ የአቤል ወንድሙ ነው እንግዲህ እንደዚህ ሊያጠቃው እየተዘጋጀው።
እንግዲህ ከአጠገቤ ካለው ጠላቴ አንተ ጠብቀኝ፣ ሩቅ ካለው ጠላቴ ጋር ግን እኔ ራሴን እጠብቀዋለሁ ተብሎ የሚጸለየው ጸሎት እዚህ ጋር ይሰራል ማለት ነው። አቤል እንግዲህ ወንድሙ ነው ይህንን ሁሉ ሴራ እያሴረበት የነበረው። ለዛ ነው ከልብ የምትወደውና የምታፈቅረው ብትሆን ኖሮ መስቲ እንደዚህ ባልተጫወተችበት ነበር። ለምን እሷ ፍቅረኛዋ ቤት ሲመጣ እሱ ጋር ነው የምታሳልፈው። በጣም ግን እዚህ ጋር ፍቅረኛዋ ማሁን ማለትም የአቤል ወንድም አሁን አብራት አይቀጥልም። ለምን ከዚህ በፊት ምን ብሏታል? ያንን ወረቀት ይዘሽ ካልመጣሽ እዛ ጋር የኔና ያንቺ ግንኙነት ያቆማል ብሏታል። እንደዚህ እያስፈራራት በዛ ሰዓት እሷ መንቃት ነበረባት። እንዴ አንተ ለወረቀት ነው እንዴ የምትፈልገኝ ማለት ነበረባት። ግን እሷ እንደዛ አላለችም እና መጠቀሚያ ሲያደርጋት እሺ ብላ ፈቅዳ። አንዳንድ ጊዜ ፍቅር ልባችን ሲያወራንም እንደዚህ ነው መሰለኝ የሚያደርገው። ማለትም አድርጎ የተባልነውን ነገር ብቻ ማድረግ አይነት ይመስላል ማለት ነው የመቲ ነገር። እንግዲህ መቲ እሺ ብላ ነው ያኔ በቃ እሺ አደርጋለሁ ምንድን ላደርግ ስትል ራሱ አሁን ጻፊለት እሺ ቆይ አምጪው እኔ ነኝ እንደውም ጽፍለት። አስቡት እንግዲህ ወንድሙ ለወንድሙ ማለት ነው እሷን ሴቷን መስሎ ይጽፍ ነበር። ለምን ከተባለ ያው ማግኘት የሚፈልገውን ነገር ለማግኘት ምንድነው ሲያደርግ የነበረው? ቆይ አምጪው እንደውም እንዴት እንደምትገናኙ እኔ ጽፍለታለሁ እያለ እሱ ነበር ሲጽፍለት የነበረው። በዛ ሰዓት መቲ በጣም ትስቅ ነበር፣ ታላግጥ ነበር ማለት ነው። እና አቤልንም ስታገኘው እሷ ደስ ብሏት ፈልጋ ወዳ ፈቅዳ አፍቅራው አይደለም፣ ነገር ግን ለወንድሙ መጠቀሚያ ስለነበረች እሺ ትል ነበር ማለት ነው። እንግዲህ አዚቲ ወረቀቱን አግኝታ ታወጣው ይሆን ወይ ብለን ስናስብ የወደፊቱን አብረን ወደፊት የምናየው ይሆናል። ለዛሬ ግን ታርፋለች ማለት ነው። ማለትም ታርፏል ወረቀቱ። በዛ ሰዓት አሁን አዚቲ ምግብ መብላት ፈልጋ ስለነበረ ነው እንጂ ልታወጣው ትችል ነበረ። እንደውም እንዳታወጣው እየሰጋን ነበር ማለት ነው ግማሽ ላይ እና ለአሁኑ ታርፏል። ለወደፊቱ ግን አታወጣውም ብለን እናስባለን። እንግዲህ አቤል ጥሩ ነገር ነው ያደረገው። ማለትም ባያየው ኑሮ አሁንም ድጋሚ መጠቀሚያ ሁና ቁጭ ትል ነበረ። መቲም ያው መመታቷ ቢደብራትም ነገር ግን እኮ ለሷ አሪፍ ነው። ምክንያቱም ወንድሙ የሚወዳት ምን ለማድረግ ነው? ወረቀቱን እንድትወስድለትና እንድትወስድለት ብቻ ነው። ከዛ ያለፈ አይደለም። አዚቲንም አሁን ያስገቧት እዚህ ጋር ወረቀት እንድታመጣ ነው ማለት ነው። እንግዲህ ለዚህ ሁሉ ተጠቃሚ ማለትም መጠቀሚያ ነው መቲ ሆና የነበረው እንጂ እውነተኛ አፍቃሪዋ ስላልሆነ የሄደው ምንም ሊከፋት አይችልም። ባይሆን ስለተነቃባት ነው የተናደደችው ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ይሄንን ይመስል ነበረ የርብቃ ድራማ። በቀጣይ ክፍል ይዤላችሁ የምመጣ ይሆናል። እስከዛው በያላችሁበት ሰላማችሁ ይብዛልኝ። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ለምታበረታቱኝም ከልብ አመሰግናለሁ። በቀጣዩ ክፍል እስክንገናኝ ሰላም ሁኑልኝ።